ኦኬ ሰላም ጤና ይስጥልኝ እንደገና ተመልሻለሁኝ ትንሽ የቴክኒካል ፕሮብሌም ነበረ እንደገና ተመልሻለሁኝ አዲስ ነኝ በጥገኝነት ሂደት ዙሪያ ሰራለው በዚህ በጀርመን ስለዚህ ዘወትር አርብ 20 ሰዓት ተኩል ላይቭ በመግባት በአማርኛ ቋንቋ የተለያዩ ጥያቄዎቻችሁን በጥገኝነት ሂደት ለሚያጋጥሙ ችግሮች ጥያቄዎቻችሁን እመልሳለሁኝ ያ ስለዚህ ለዛ ነው ዛሬ ያለሁት እንግዲህ ኦኬ ሶ ሃሎ ገባ በሉ ሰላም ጤና ይስጥልኝ በዩቲዩብም በቲክቶክ ለምትከታተሉኝ ተከታታዮቼ ያ እንግዲህ እንደነገርኳችሁ ዘወትር አርብ በአማርኛ ቋንቋ የተለያዩ በጥገኝነት ሂደት ዙሪያ ለሚያጋጥሙ ችግሮች መልስ ለመመለስ እዚህ እመጣለሁ ወደ እናንተ በትግርኛ ቋንቋ ማክሰኞ 20 ሰዓት ለ2 ሰዓታት እንዲሁ የእናንተን ጥያቄዎች በትግርኛ ቋንቋ ለመመለስ እቀመጣለሁ ያ ስለዚህ ለዛ ነው ዛሬ እንግዲህ እዚህ ያለነው ጥያቄዎቻችሁ በቲክቶክ ለምትከታተሉኝ እንዲሁም በዩቲዩብ ማለት ነው ላይቭ አስገባችኋለሁ በድምጽ ጥያቄዎቻችሁን ታቀርባላችሁ እንደ ዘወትር ማለት ነው በቲክቶክ ደግሞ በዩቲዩብ ደግሞ እንግዲህ ጥያቄዎቻችሁን በጽሁፍ አነባለሁኝ እመልሳለሁኝ ማለት ነው ያ እንግዲህ እንደገና እንኳን በሰላም መጣችሁ በዩቲዩብ የተለያዩ ጥያቄዎች እንግዲህ በሰሞኑ ባቀረብኳቸው 2 ተከታታይ ቪዲዮዎች የተለያዩ ጥያቄዎች በጽሁፍ አቅርባችኋል እዛ መመለስ አልችልም ከብዛት አንፃር ማለት ነው ስለዚህ እዚህ ነው መመለስ የምችለው የሁላችሁንም ነካ ለማድረግ እሞክራለሁኝ እንዲሁም ያው በድምጽ ለምትጠይቁኝ ሰዎች ደግሞ እንግዲህ ጥያቄዎቻችሁን በድምጽ እዚሁ እመልሳለሁ ማለት ነው ያ ከመጀመሪያ በፊት እናንተም በተመሳሳይ በነገራችን ላይ ያው ሼር አድርጓቸው ምናልባት ይመለከታቸዋል ብላችሁ ለምታስቡ ሰዎች የትም ሀገር ይሁን በተለይ በጀርመን ሀገር ያሉ ጥገኝነት የጠየቁ ሰዎች ኦኬ ጥያቄ ያላቸው ሰዎች የምታውቋቸው ሰዎች መንገድ ላይ ያሉ ሰዎች ለነሱ የሚጠቅሙ ተመሳሳይ ጥያቄዎች ሊነሱ ስለሚችሉ ፕሊዝ ሰብስክራይብ አድርጉ ኮፒ ሊንክ አድርጉ ሼር አድርጓቸው ቁጥራችን ቢያንስ ትንሽ በመቶ ያህል ቢጀምር ከዛ በኋላ ቀስ ብሎ ያድጋል ብዬ አስባለሁ ኦኬ እንግዲህ እናንተ ስራችሁን እስክትሰሩ አንዳንድ በቲክቶክ በዩቲዩብም የተጠየቁ ጥያቄዎች ሰሞኑ መልስ ልስጥ ኦኬ የመጀመሪያው ተደጋጋሚ ጥያቄ ነው ይሄ በካምፕ ውስጥ ለሚገኙ በተለያዩ የካምፕ ኤርስ አውፍናመ አይንሪችቱም ተብሎ የሚጠራበት ቦታ የሚኖሩ ሰዎች እጃቸውን ከሰጡ በኋላ ማለት ነው ዋናው ኢንተርቪው ያላደረጉ ሰዎች የኢንተርቪው ኖርማሊ ደብዳቤ ይጠብቃሉ አይደለም ስለዚህ ግን እየጠበቁ ነው ቢጠብቁም የኢንቪቴሽን ሌተር ሳይሆን የሚደርሳቸው ሪጀክሽን ያለ ኢንተርቪው ሪጀክሽን ሲደርሳቸው እንግዲህ በጣም ነው እንትን የሚለው ስለዚህ እንደዚህ አይነት ነገር ሲያጋጥም ምንድነው ማድረግ ያለባችሁ ያለ ኢንተርቪው ሪጀክት ሲመጣባችሁ በተለያየ ነገር ምክንያት ሊፈጠር ይችላል እንደዚህ አይነት ነገር ቁጥር 1 ከቦታ ስትቀይሩ ወይም ከአንድ ካምፕ እዚህ እጃችሁ ሰጣችሁ
ከተወሰነ ወር ወይ ከተወሰነ ሳምንት በኋላ ወደ ሌላ ካምፕ ስትቀየሩ ፕሊስ ሜክ ሹር በእርግጠኝነት የእናንተ አዲሱ አድሬስ ለባንፍ ማሳወቃችሁ ወይም እነኛ ሶሻል ሰራተኞች ማሳወቃቸው እርግጠኛ ለመሆን ሞክሩ። አንዳንድ ስህተት ሊፈጸም ይችላል። እናንተ ጋር የሚሰሩ ሶሻል ወርከሮች ስህተት ሊፈጽሙ ይችላል። ሰዎች ናቸው እና ምንድነው ማድረግ ያለባቸው? አዲስ ቦታ ሲሰጣችሁ የዛ አዲስ ቦታ አድሬስ እነሱ ማሳወቅ አለባቸው። ጌኡ የሚባለው ወዲያውኑ ማሳወቅ አለባቸው። ግን ዳብል ቼክ ማድረግ ያስፈልጋል። እናንተም አድሬሳችሁን ይዛችሁ አንድ አፍታ እኮ ወደ ባንፍ መሄድ ነው። ባንፍ ሄዳችሁ ስጧቸው። በዚህ አለመረዳዳት ምክንያት እንደዚህ አይነት ችግሮች ሊፈጠሩ ይችላሉ። ኢንተርቪው ሳትደረጉ ሪጀክት ይመጣባቸዋል። ከሀገር ውጡ በ30 ቀን አለበለዚያ በ2 ሳምንት ወዲያውኑ እንትን በሉ ትባላላችሁ ማለት ነው። ይግባኝ በሉ በ2 ሳምንት ውስጥ። ያ ደግሞ በጣም በጣም ጥሩ አይደለም ማለት ነው እናንተ። ስለዚህ ምንድነው መደረግ ያለበት? እንደዚህ ሪጀክት ሲመጣባችሁ በቀጥታ ያንን ወረቀት ጊዜው ሳያልፍ ወደ ባንፍ ይዛችሁ ሂዱ። ብዙ ጊዜ እንደዚህ አይነት ሪጀክሽን ምን ይላል መሰላችሁ? ካንስል ተደርጓል፣ ተሰርዟል፣ ጥያቄው የጥገኝነት ጥያቄው ተሰርዟል ነው የሚለው። ስለዚህ አንድ ነገር ማወቅ ያስፈልጋል። ሄዳችሁ አልደረሰኝም፣ ኢንተርቪው ጊዜ ገና ነው፣ ቢሆንም ግን እንዲሁ ነው የተሰጠኝና ይሄው በሏቸው። ወስደው ወዲያውኑ ይቀይሩና እሺ በቃ ሂዱ፣ ጠብቁ እንድትጠብቁ ያደርጓቸዋል። አለበለዚያ ወዲያውኑ የኢንተርቪው ቀጠሮ ይሰጧቸዋል ማለት ነው። ይሄ በጣም አስፈላጊ ነው። ፕሊዝ ገና ጥገኝነት ሂደታችሁ ሳይጀመር ችግር ውስጥ መግባት ማለት ነው እኮ። ዝም ካላችሁ፣ ዝም ብላችሁ ከጠበቃችሁ ማለት በጣም አስቸጋሪ ነው። በጣም ይቅርታ ጀስት ይቅርታ። ኦኬ አንድ ጊዜ ይቅርታ፣ ጀስት ቴክኒካል ኢሹ። ምንድነው? ስለዚህ እንደዛ ነው መደረግ ያለበት። ወዲያውኑ አሳውቋቸው ማለት ነው። ኦኬ በጣም ጥሩ። ስለዚህ ወደ ጥያቄዎቻችሁ እንሄዳለን ማለት ነው። አንድ በአንድ ባለቤቴ ሞዴሬት ታደርጋለች፣ አንዳንድ ሰዎችን ታስገባልናለች። ስለዚህ የእናንተ ጥያቄ እንመልሳለን ማለት ነው። ኦኬ በጣም ጥሩ። ግን ያው ቁጥሩ ትንሽ በመሆኑ ምክንያት እያንዳንዳችሁ አሁንም ጠይቃችሁ ለ3-4 ሰዎች ኮፒ ሊንክ ብታደርጉ በጣም ደስ ይለኛል። በጣም ጥሩ። እንግዲህ ወደ መጀመሪያው ጥያቄያችን አሁን እንሄዳለን። ጤና ይስጥልኝ፣ እንደምን አመሸህ? ሰላም ነው? ጤና ይስጥልኝ ወንድሜ፣ እንደምን ዋልክ? አለሁ እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ሳምንቱ ይኸው ቦከነ እንደሊሆን ነው። ቦከነ እንዴት ነው? አሪፍ ነው እግዚአብሔር ይመስገን። እኔ አንድ ጥያቄ አለኝ። እኔም ባይመለከተኝም አንድ ጓደኛዬ ነበር፣ አማርኛ በደንብ ስለማይችል አንዳንድ ጥያቄ ጠይቀልኝ ብሎ ነበር። ከዚህ በፊት ተቀብሎት ነበር። ገባህ ማለት ተቀብሎት እና ምንድን ነው እሱ ያለው ያኔ የትዳሩ ጉዳይ እንትን እንደሆነ ተናግሮ ነበር። ገባህ? አሁን መልሶ እንትን ብል ምን ይሆናል ነው የእሱ ጥያቄ ይመስለኛል።
ኦኬ ከይቅርታ ጋር ያው ገባህ እያልክ አንዳንድ ግልጽ የሆነልኝ ነገር የለም። እሺ ምንድነው ተቀብለውት ነበረ? ጥገኝነቱን የሰጡት አውፌንታል ስቲትል ተሰጥቶታል። እሱን ያኔ እሱ ተለያይቷል እንጂ አልተፋታም። ተፋትቻለውን ስለማያውቅ ተፋትቻለውን ያለው መሰለኝ። እንደዛ ነው የነገረኝ። እጁን ሲሰጥ ነው ይሄ። እሺ እና ፍርድ ቤትም ላይ እንደዛው ተፋትቻለሁ ምናምን ነገር ነበር ያለው። እሺ ከዛ አሁን እንደ መፋታት ምን እንደሆነ እንትን ስል እነሱ ተለያይተዋል እንጂ አልተፋቱም። ምን ይሆናል ነው ይሄ ነገር? ኦኬ እዚህ ላይ አሁን ያ ገትሬንት ሆኑ እንጂ አልተፋቱም። በጥገኝ ይቅርታ አንድ ጊዜ ኦኬ ስለዚህ ይኸውልህ በዚህ እንደዚህ አይነት ነገር ሲፈጠሩ ምንድነው መደረግ ያለበት መሰለህ? ተለያይተናል እና ተፋተናል የሚለው ሁለት ነገር አይ ቲንክ በጥገኝነት ሂደት ውስጥ የሚያመጣው ለውጥ ትልቅ ነው ብዬ አላስብም። ይኸውልህ ለምሳሌ ምንድነው ምክንያቱም አሁን አንድ ላይ ነን ከ10 ቀን በኋላ ወይ ከወራት በኋላ ተለያየን አለን ተፋታን። እነኚህ ሂደቶች ናቸው። ስለዚህ ምንም የሚያመጣው ለውጥ ያለ አይመስለኝም። ወደ ፍርድ ቤት እሱን ራሱን የሚመለከት ነገር ከሆነ መቼስ በባንፍ ሪጀክት ተብሎ ነው ወደ ፍርድ ቤት የቀረበው። ስለዚህ በፍርድ ቤት ውስጥ እነኚህ ተፋታን ተለያየን የሚለው ነገር ምንም የሚያመጣለት ነገር የለም። ዋናው ነገር እሱ በራሱ ላይ ያለው ጥገኝነት ጠይቆ እሱ ተጠቂ ነው ወይ? እሱ ያቀረበው አቤቱታ ወይም ስቃይ እንዲደርሰውብኝ ነው ጥገኝነት ሊያሰጠው የሚችለው። ፍርድ ቤትም እንዲፈረድለት ካስፈለገ ባንፍን ከሶ ስለሆነ እዛ የሚሄደው የቤተሰብ ጉዳይ ሳይሆን የአንድ ግለሰብ ጉዳይ ነው። ልጆች ሚንደያሪገ ካለው ከሱ ጋር ከ18 በታች የሆኑ ልጆች ካለው ደን እነሱ ፍርድ ቤት መቅረብ አይችሉም ወይም ኢንተርቪው መደረግም አይችሉም። ስለዚህ እነሱ በሱ ስር ይሆናሉ። ግን ባለቤቱ ተለያየች እንዲሆነች የሚያመጣው በሱ የጥገኝነት ሂደት ውስጥ የሚያመጣው ነገር የለም። የሚያመጣው ቢኖር ኖሮ የተጋቡ ሁሉ አድቫንቴጅ አላቸው ማለት ነው። ያ አይደለም። ምናልባት የተጋባ ሰው የመቅረት ወይም እንዲቀበሉት ምክንያት የሚፈጠረው በአብዛኛው ጊዜ ለወንድም ለሴትም ነው። ልጅ ይሄ ቋን ከተቀበሉት በኋላ ነው። ለምሳሌ እኔ ተፋትቻለሁ ብዬ ነበር። ከእሷ ጋር ደግሞ ቋንቋውን ስለማልችል ተለያይቻለሁ እንጂ ተፋትቻለሁ አይደለም። እሷን ፈልጋታለሁ፣ አገባታለሁ፣ ያመጣታለሁ ብሎ ብል በወረቀቱ ምን ያክል ነው? አሁን የልጁ ጥያቄ የኔ ጥያቄ አይደለም ይሄ። ገባኝ። ልጅቱ የት ያለችው? ኢትዮጵያ ናታ። እዚያ ያለችው እንዴ? ኦኬ አየህ፣ ምንም እኮ የተብራራልኝ ነገር ስለሌለ እኮ ነው ዝም ብዬ የምዘባርቀው። ግልጽ ቢሆንልኝ ጥሩ ነበረ። ኤኒዌይስ አሁን ኦኬ ይኸውልህ ምንም ተለያይተናል። ስለዚህ አሁን እንደገና እሱ ወረቀት ካለው አግብቶ ማምጣት ይችላል። ይህ ደግሞ ህጋዊ አካሄድ ነው። እሷ ትሁን አትሁን ማንም እነሱ የሚያውቁ ነገር የለም። ተለያይተናል እሷን ላምጣት ብሎ ብልስ ለምሳሌ ስም ሰጥቷል ወይ? ተፋትቻለሁ ብለው ተፋትቻለሁ ያላትን ሴት ስም ሰጥቷል ወይ? አልሰጠም።
አልሰጠውም ነው ያለኝ። ምንም እሱ ይኸውልህ ከተቀበሉት በተለይ እነኚህ በአራት መመዘኛዎች በተለይ ቢቻል ፍሉሽሊንግ አኔርኬኑን እና አዙል በረሽቲጉን ካለው በቀላሉ ማንንም አግብቶ መምጣት ይችላል። አግብቶ መጀመሪያ ሄዶ ጋብቻ ፈጽሞ የጋብቻን ሳያገባ አይደለም፣ የጋብቻ ኦሪጂናል የሆነ ጋብቻ የቆየ ጋብቻ መሆን አለበት ለማምጣት። የቆየ ሲባል የወራትም ሊሆን ይችላል። በነገራችን ላይ ሄዶ አግብቶ ማምጣት ከዛ በኋላ ሱዛመን ፉሩንግ ማድረግ ፋሚሊያን ሱዛመን ፉሩንግ ማድረግ ይችላል። እስካልተናገረ ድረስ ምንም ችግር የለውም። በምን አውቀው ነው? ለምንስ ማወቅ አለባቸው? እሱ ነው ጥገኝነት የጠየቀው። ከዚህ በፊት ተለያይቻለሁ ከማጋ እነሱን መጠየቅ አይኖርባቸውም። ምንም የፋሚሊ ስታቱሱን ለማሳወቅ ጠይቀውት የመለሰው ነገር ሊሆን ይችላል እንጂ በሱ ላይ የሚያመጣው ነገር ምንም አይ ተፋትቻለሁኝ እሷን ተፋትቻለሁኝ ብዬ ነበር። እሷን ማምጣት ፈልጋለሁ። እኔ ግን ያኔ ቋንቋው ስላልገባኝ ነው ያለው። በቃ ማለት ይችላል። አይ ቲንክ ምንም የሚያመጣው ለውጥ ያለ አይመስለኝም። በዚህ ላይ እሷን ማምጣት ይችላል። ግን የጋብቻ የሆነ ሰነድ እስካልሰጠ ድረስ ከእሷ ጋር ያለው ሰነድ እስካልሰጠ ድረስ ማምጣት ይችላል ማለት ነው። ኦኬ በጣም አሪፍ ነው። በጣም ደስ ይላል። እና ነግሯልኝ በቃ ያለው አጋጣሚ እንደዛ ይሻላል። ግልጽ ስላልሆነልኝ ነው ጥያቄው። ለማንኛውም አይ መምጣት እንትን ማድረግ ይችላል። ምንም ችግር የለም። ቢፈልግ ግን ሄዶ ጠይቆ እኔ እንዲህ ብዬ ነበር፣ እኔም ከዚህ በፊት ይሄን ነገር ሰምቼ ነበር፣ እኔም ነግሬው ነበር። ገባ አንተ ብትፈልግ እኔ እንዲህ ብዬ ነበር ያኔ ስላልገባኝ እንዲህ ብያለሁ። እኔና እሷ ተለያይተናል እንጂ አልተፋተንም፣ ህጋዊ የፍቺ ወረቀት የለንም። አሁን እሷን ማምጣት ትችላለሁ ብሎ ስጠይቀኝ ማምጣት ትችላለህ። እኔ አንዳንድ ሰዎች ከዚህ በፊት እንዲህ እንዳደረጉ አውቃለሁኝ። ዋናው ህጋዊ የተፋታችሁበት ወረቀት ሰጥተሃል ወይ ነው ያልኩት። አልሰጠውም ነው ያለው። በቃ ይሄ ሰው ምንም እንትን የለውም። ማምጣት ይችላል። ዋናው ሰነዱ ጉልቲሽ የሆነ የጋብቻ የተጋባበት እዛ ሄዶ የተጋባበት ወረቀት ተተርጉሞ መቅረብ መቻል አለበት። እዛው አዲስ አበባ በጀርመን ኤምባሲ ማለት ነው። እዚህ ምንም ብልም ማለት ነው። ዋናው እዚህ ከዚህ በፊት እዚህ እንዴት ሰውየው ቆይ ምን እዚህ አገር እኮ ወይም የትም ሀገር ሰው ፈቶ ማግባት ይችላል። ቢፈታስ ያለውስ እውነት ሆኖ ቢሆን ኖሮ ምንድነው ችግሩ? እንደገና ማግባት የሚችል ምንም ችግር የለውም። እንደገና አለቀ። ጥሩ ነው። ስለዚህ መልካም ምሽት ወንድሜ። እሺ ተባረክልኝ። በቃ መልካም ጊዜ። እሺ ቻው። ከታች ሆኜ አዳም እሰማቸዋለሁ። እሺ ቻው። ተባረክ። እሺ ወንድሜ። ኦኬ ወደ ቀጣዩ ጥያቄያችን እንሄዳለን። ሀሎ ሰላም፣ እንዴት ነህ? ጤና ይስጥልኝ። ሰላም ነው ወይ? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን። ዛሬ ምን ልስማሽ? እኔ እንኳን ብዙም አይደለም የምጠይቀው አንድ እንትን ብቻ ነው። እኔ አሁን ያለሁት ካምፕ ነኝ። ኢንተርቪው ሁሉንም ጨርሻለሁኝ። የመጀመሪያ ኢንተርቪውን ባደረኩ በ4 ወሩ፣ ከዛ ቀጥሎ ትላንትና ወደ ማክሰኞ ዕለት ነው ኢንተርቪው ያደረኩትና አሁን ኢንተርቪው ካደረኩ በኋላ ለምን እስኪ የዚህን ጊዜ ቆየሽ ካምፕ ውስጥ ለምን አትጠይቂም ይሉኛል። እኔ ጋር ምንም የሚፈጠርብኝ ነገር ይኖራል። እኔ ደግሞ ገና ከነሱ ስላልወጣሁ ምንም አይፈጠርብኝም እላለሁ። ካምፕ ውስጥ መቆየት ምንድነው ችግሩ? እንግዲህ ወደ 9 ወር እየሆነኝ ነው። ቅድሚያ ላይ አስተርጓሚ የለም፣ አማርኛ አስተርጓሚ የለም ብለውኝ ኦኬ ይኸውልሽ፣ ይሄ የጥገኝነት ሂደት አካሄድ ነው። ምንም አይነት ችግር አላየሁም። አሁን እዚህ ጥያቄው ምንም
አበባ የምትባል እህት ሚውት አድርጊልን ፕሊዝ። ኦኬ ሶ ይኸውልሽ ጥገኝነት ጠይቀሻል፣ አንቺ ኢንተርቪው አድርገሻል፣ እየጠበቅሽ ነው፣ እዛው ነሽ። በቃ አሁን የትም ሁኚ አንቺ በጊዜያዊ መኖሪያ ፍቃድ ነው የምትኖሪው፣ እዛው ነው ያለሽው፣ ካምፕ ውስጥ ነው ያለሽው። ሌላ ምንም አይነት ለጥያቄ የሚዳርግ ምንም አይነት መጠየቅ ይቻላል፣ ግን ምንም ችግር አላየሁም እዚህ ላይ። ጠብቂ። የሚቀጥለው ያንቺ ስቴፕ ምንድነው? እንትን የኢንተርቪው ውጤት በሻይድ ከባንፍ ይላክልሻል። ተቀበሉሽ አልተቀበሉሽም የሚለውን እሱ ትጠብቂያለሽ። መቼ ይምጣ እነሱ ነው የሚያውቁት። ግን አንቺ እዛው ስትቆይ የተለያዩ እድሎች አሉ። እነኛ እድሎች ተጠቀሚ። ለምሳሌ ኢንተግራሲዮን ኮርስ፣ ቋንቋ ሲስተም ውስጥ ለመግባት ጥረት ማሳየት ያስፈልጋል። ይሄ ብቻ ነው መደረግ ያለበት። አንቺ ላይ ምንም አይነት ችግር አላይም። ኦኬ ኤን የተባለ ሰው ሚውት አድርግልን ፕሊዝ። ቴንክ ዩ ሰሊና። አይ ሆፕ ተግባብተናል ብዬ አስባለሁ። ሃሎ ሰሊና። ኦኬ በጣም ጥሩ። አይ ተግባብተናል አይደለም? ኧረ እኔን እኮ አይደለም ያወራኸኝ አዲስ የራስህ የጠየቀችኝ አይ ሆፕ ተረታኛለች ብዬ አስባለሁ። ወደ አንቺ እንመጣለን ሰሊና። እሺ ሰላም ጤና ይስጥልኝ። ምን ልስማሽ? አዲስ በባለፈው ራሱ ገብቼ ነበረና በባለፈው ኢንፌክሲዮን ቢሻይጎም ነው የሚለው የ3 ወር ሰጡኝ። መጀመሪያ 104 ሲ ነበር የተሰጠኝ። ከዛ ወሰዱት ለ6 ወር ሌላ አውስባይ ሰጡኝ። ከዛ በኋላ ኢንፌክሲዮን ቢሻይጎም ሰጡኝ። ከዛ በኋላ እሱ አለቀ፣ ሁሉ አለቀ። ሚኒጆብ ትንሽ ሚኒጆብ ጀምር ያሉኝ፣ ሚኒጆብ ክላይነ ሚኒጆብ ጀመርኩኝ። እሱ ሆነ። ከዛ በኋላ ምንድነው ያሉኝ? ማንነት አምጫሉኝ። ጊቦር ኤኮንዶ አመጣው። ጊቦር ኤኮንዶ አምጫሉኝ፣ እሱን አመጣው። አርባይት ፈትራ ጋሉኝ፣ እሱን ሰጠው። አስባ ያሉኝ፣ እሱን ሰጠው። አሁን ደግሞ ሊብን ኢን ዶችላንድ የስራ ቦታ ሊብኑን አብሎለቅ ወደ ምንድነው እንጃኔ የስራ ቦታ ላይ ለምሳሌ በወር ስንት ብር እንደሚሰጥሽ የት እንደምትሰሪ አመሰግናለሁ። እሱን አምጪ አሉኝ። ደግሞ አሁን እንደገና እሱን ደግሞ አምጫሉኝ እና እኔ ግራው ገባኝ። እኔ አሁን ማለት መኖሪያ ፈቃዱ ተወስዷል። ይህ ሁሉ የጠየቁኝ ለምንድን ነው? እኔ አልገባኝም። እሺ ጥሩ። ማንነትም ሰጥተሻል ብለሻል አይደል? ሰጠውኝ። እሱን ተቀብለዋል። ፓስፖርት ኖ ፓስፖርት ጊቦር ኤኮንዶ ገቡስ እኩንደ ከመጠየቅ ከቻልኩኝ ከኢትዮጵያዊ ኤርትራዊ? ኖ ኤርትራዊ። በጣም ጥሩ። አሁን እዚህ ላይ ምን አለ መሰለሽ፣ ይህ 104 ሲ ሻንሰን ኦፍ ኢንታል ትሬሽት የተባለው እንትን የሚሰጣቸው ሰው ታውቂያለሽ፣ 18 ወር ከዛ በኋላ 18 ወር ከዛ በኋላ ኦፍ ኮርስ አንድ ሰው ብላይ በሬሽት የሚባለው ወይም በፓራግራፍ 25 ቤ የሚገኘው የመኖሪያ ፍቃድ አውፈንታል ገዘት ውስጥ ያንን ለማግኘት መሟላት ያለባቸው ነጥቦች አሉ። አሁን የዘረዘረሻቸው ሁሉም ትክክል አድርገሻል። ሁሉ እነሱን ማሟላት ይኖርብሻል። እያሟላሽ ስለሆንሽም ነው ፊክሲዮን በሻይኒጉን የተሰጠሽ። ፊክሲዮን በሻይኒጉን በመሰረቱ ምን ማለት ነው? እዛው ፊክሲዮን በሻይኒጉን እንዲህ ስትከፍችው 3 ቦክሶች አሉ። የመጨረሻ ቦክስ ላይ ኤክስ ተደርጓል። ካየሽው አይቻለሁ። ያ በጣም ጥሩ። ስለዚህ የመኖሪያ ፍቃድ ጠይቀሻል። እነሱ ደግሞ በአርባይቱን ሳይት ጊዜ ያስፈልጋቸዋል ነው የሚለው።
ስለዚህ ጊዜ ያስፈልጋቸዋል። ጊዜ እየሰሩበት ነው ማለት ሲሰሩ ማለት የሚያስፈልጋቸውን አንድ በአንድ ይጠይቁሻል። ማንነት ኦኬ ማንነት ኖርማሊ ማንነት ሲባል መጠየቅ ያለበት ወይም የሚጠይቁሽ እነሱ የሚፈልጉት ፓስፖርትና ፓስፖርት ብቻ ነው። አንዳንድ ጊዜ አይደል በጣም ሬር በሆኑ ጊዜዎች ኦኬዥኖች በዚህ በመታወቂያ ብቻ ሊገላገሉሽ ሊፋቱሽ ይችላሉ። እንደዛ ከሆነ እድለኛ ነሽ። ይቅርታ ይኸውልህ አዲስ ያ ትክክል ነህ። ያ መጀመሪያ እነሱ የጠየቁኝ ፓስፖርት ያ ጌቦር ኤኮንዶ ፓስፖርት ሌበን ኢን ዶችላንድ ያ አስባይ እኔ 10 ዓመቴ ነው እዚህ። አሁን እነሱ ልጄ ያው በባለፈው ያው ብዙ ጊዜ ስለሆነ ነው እንጂ ልጄ እንትን ማለት ሳይኮሎጂ ዶክተር ይሄዳል። ሊብን ኪንደርጋርደን ነው እሱ ማለት እርዳታ የሚያስፈልገው ልጅ ነው ያለኝ ማለት ነው። ማለት ያው እንትን አይደለም በልጄ ምክንያት ማለት ልጄ አብሽቡን ፌርቡተን አለው ያ ግን ለኔ ይሄን አሁን ያልኩህን በሙሉ አምጫሉ። አሁን መጀመሪያ ፓስፖርት ያሉትን ፓስፖርቱን ተውት። አሁን መጨረሻ ላይ ፓስፖርቱን ተውት ማለት እንደመሰለኝ በልጄ ምክንያት መሰለኝ ፓስፖርቱን እኔ እኮ ልመጣ ነው። ጥሩ ነው። እሺ አሁን ምን አለ መሰለሽ የቀደም የጀመርኩልሽን እነዚህ ነገር ማሟላት አለብሽ። እሺ ከተውልሽ ጥሩ ነው፣ ግን ፓስፖርት ነው የሚፈልጉት። ፊክሲዮን በሻይኒጉን ስለተሰጠሽ ራሱ አንድ እርምጃ ነው። ስለዚህ ጥሩ ነው። በዛ እንኳን ባይሳካ ላንቺ ልጅ ወረቀት ያለው ልጅ ናሲዮናል አብሺቡን ፈርቦት ያለው ፓራግራፍ 25 አብሽኒት 3 ላይ ያለው የመኖሪያ ፍቃድ አለው እሱ። ስለዚህ የሱ ስላለው ብቻ ይሄን እንኳን ባይሰራ ማለት ነው ይሄ አሁን ያለው ባይሰራ በፓራግራፍ 25 አብሽኒት 5 ሊሰጥሽ ይችላል። አንቺ ለመሰለሽ ይህ አንቀጽ ምንድን ነው የሚለው መሰለሽ አንድ ስደተኛ የጥገኝነት ጥያቄው አቅርቦ ሪጀክት ከተባለ እና አውስራይዘ ፍሊስት ከሆነ መውጣት አለበት ይላል። ይህ ሰው መውጣት አለበት፣ ግን የሚያስቀረው ምክንያት ስላለ ይቀራል። የሚያስቀረው ምክንያት እንደ ለምሳሌ እጅግ ከፍተኛ በሽታ፣ ሌላ ልጅ፣ ባል ኦኬ አንዳንዴ ይሰራል። በባልና በሚስት የተጋቡ ሲሆኑ አንዳንዴ ሲሰራ አስተውያለሁኝ። ግን ልጅና እጅግ ይሄ በቃ በሂንደሩን የሆነ ሰው የሆነ እጅግ በጣም የታመመ ሰው በመድኃኒት የሚኖር ሰው ይቀየርለታል። ይህ በዚህ ፓራግራፍ አማካይነት የመኖሪያ ፍቃድ ይሰጠዋል። ስለዚህ አንቺ ምንም የሚያሰጋሽ ነገር ያለ አይመስለኝም። ይህን ሁሉ ከሰጠሻቸው 10 ዓመት ነው፣ በጣም ብዙ ነው የቆየሽው። ስለዚህ ምንም የሚያሰጋሽ ነገር የለም። ለማንኛውም የጀመሩት ነገር አለ። ብላይ በሬሽት ቢሰጡሽ ጥሩ ነው፣ ለ2 ዓመት ስለሚሰጥ የማንነቱን ጉዳይ በዚሁ በገቡስ እኩንደ ከተውሽ መልካም እሰየው። ስለዚህ እኔ ከሰማሁት አንጻር ያንቺ መልካም ነገር ነው። በዚህ ካልሆነ በዛ ግን የግድ ይሆናል። ምክንያቱም ልጁ ሁለቱም ነገር ታሟያለች። ለፓራግራፍ 25 አብሽኒት 5 የልጅ መታመም ቢታመም ባይታመምም ልጅ ብቻ ስላለሽ እና ደግሞ ያ ልጅ ደግሞ ልጅ ብቻ ስላለሽ አይደለም፣ ልጁ መኖሪያ ፍቃድ አለው። ልጁ ምንድነው አብሺቡን ሹትስ አለው ወይም ዲፖርት መደረግ አይችልም። በቃ ባጭሩ አረ ልጁ መድኃኒት ይወስዳል። አዲስ መድኃኒት ራሱ ይወስዳል ማለት እኮ በቃ አሁን ሰሊና
በቃ Yes. አሁን አንቺ ብቻ ልብሽ ትንሽ ይረጋጋ። የአንቺ ጉዳይ ሰላም ነው። Yes. ኦኬ በጣም ጥሩ። አሁን ወደሚቀጥለው ሰው እንሄዳለን። አመሰግናለሁ አዲስ። እት ኦኬ Thank you. ችግር የለም። አመሰግናለሁ። ሄሎ ዴቭ፣ ሰላም አዲስዬ፣ እንዴት አመሻችሁ? ሰላም ጤና ይስጥልኝ። ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። የእኔ ኬዝ ምን መሰለህ አዲስዬ፣ የእኔ አይደለም በእርግጥ አንድ እህት አለችኝ እዚህ ሀገርና ከመጣች 9 ዓመት ሆኗታል ኦልሞስት። አንድ ልጅም አላት 7 ዓመት ልጅ ማለት ነው። እና የእሷ ኬዝ ምንድነው ፓስፖርት ጠይቃ ነበርና ሊሰጧት ተስማምተው ግን ማንነት አምጪልን የማንነት ወረቀት ምናምን ብለዋት ነበርና እሱን ደግሞ ከአዲስ አበባ ባለፈውን ያስልኬላት ነበረ የልደት ካርድ ማለት ነው። እና ግን ኬዙ ምን መሰለ እዚህ እንደመጣች የሰጠችው ስም የአባት ስም የተለየ ነው እና ግራ ገብቷታል እንዴት እንደምታደርግ። ከየት ሀገር ናት? በኢትዮጵያ ነው የተቀበሏት። ኢትዮጵያ። ኦኬ ጥሩ በቃ ምንም እንትን የለውም። እዚህ ላይ ምን አለ መሰለህ እኔ በተለይ ለአዳዲስ ሰዎች በነገራችን ላይ ማለት ነው በጣም የምመክራችሁ እባካችሁ ስም እድሜ አይቀየርም። ስምና እድሜ ፐርሰናል ዳታ ፐርሰናል የሆነ የራስ የሆነ ነገር አይቀየርም። እንዳትቀይሩ። መቼም ይጸጽታችኋል እንጂ ብዙ ነገሮቻችሁን ያቃውሳል። እጃችሁን ስትሰጡ ፕሊዝ አትቀይሩ። ስማችሁን አትቀይሩ፣ እድሜያችሁን አትቀይሩ፣ ማንነታችሁ አትቀይሩ፣ ዜግነታችሁን። የራሱ የሆነ ጣጣ አለው። ለማንኛውም ወደ አንተ ስመለስ እዚህ ሎን ኦፕሬሽን ግን እንትን ያለችበት ምናምን አለ እና እሱ ሁሉ ግራ ገብቷታል እንዴት እንደምታደርግ። ኦኬ ያውልህ አይ ቲንክ እነሱ አምጪ ማንነትሽን ግለጪ ነው አይነት ነገር ነው። ፓስፖርት አምጪ ማለት ማንነትሽን ግለጪ ነው። አይ ቲንክ እንሰጥሻለን ብለዋታል። ማንነትሽን አምጪና ፓስፖርት እንሰጥሻለን ብለዋታል። የዚህ ነገር ፓስፖርት አይደለም የሚባል ፓስፖርትም አይሰጡም። ዝም ብሎ እንደዚህ አይሰጥም። ቡርገሩን ካመለከተች ዜግነት ነው እንዲያመለከተችው። ዜግነት ነበር ያመለከተችው። ይሄ ነገር በጣም እንትን ነው። ይሄ ከባድ ነው። እንዲያ ሲጀምር በስንት ስም ነው እዚህ ያላት? አሁን የራሷ 2 ስም ነው። በአንድ ስም ነው የምትጠቀመው፣ ግን ማንነት የሚገልጸው ከዛ ከኢትዮጵያ የመጣላት ስም ነው። የአባቷ ስም የተቀየረ ስለሆነ እሱ ነው አሁን ግራ የገባት። እሱ የሚስጣቸው የትኛው ስም ነው? ቆይ እዚህ ላይ በኢትዮጵያ የስም ሕግ መሰረት አሁን 3 ስም ነው ያለው። ስም፣ አባት፣ አያት። አሁን እዚህ ላይ ያለው የእሷ ስም ንገረኝ። እንዴት ነው የተዋቀረው? ስሟ የራሷ ስም አልተቀየረም። ናህናም የሚለው አለ አይደል? እዚህ ሀገር የሚጠቀሙበት ስቫይተን ምንድን ነው? ሁለተኛው ስምስ? ናህናም። እሱ ነው የተቀየረው። የናህናምስ የአያት ስም እሱ አልተቀየረም። መሀል ላይ ያለው ነው የተቀየረው። አሁን የምትጠራው በአያቷ ነው። በአያቷ ነው የምትጠራው። መሀል ላይ ያለው ስም ግን የተቀየረ ነው ማለት እዚህ ናህናም። እንደዚህ ከሆነ ይኸውልህ እንደዚህ ከሆነ ብዙ ችግር አላይም። እዚህ ላይ እንትኑን ኦሪጂናል የሆነ ፓስፖርቷን ከኢትዮጵያ ታስመጣ። ገብቷል? ታስመጣ አንድ። ከዛ በኋላ ምን ታደርጋለች? ወደ ኤምባሲ ወደ በርሊን ኤምባሲ መምጣት አለባት። መታ ምንድነው የምታደርገው? የኢትዮጵያ የስም ሕግ ይጻፉላት 3 ስም መሆኑ። እሷ ግን እዚህ በ2 ስም ነው ያደረገችው። ግን አሁን ወደ ኦሪጂናሉ ነው። ኦሪጂናሉ ማለት ይሄ ፓስፖርት ሲመጣ በዛ ፓስፖርት መሰረት ሁሉ ነገር መቀየር ይቻላል።
ደብዳቤ ከኤምባሲ ማስመጣት አለባት የሷ ስም እንደዚህ እንደሆነ እና እዚህ ላይ አሁን የአባቷ ስም ይሁን የምናምን ምንም እንትን አያገባቸውም። ይሄ ሚትልናመ የመሀል ስም ቀርቷል። ስለዚህ የመሀል ስም እንዲተካ ነው፣ ሌላ ነገር የለውም። ስለዚህ ብዙ ችግር አያመጣም ማለት ነው አይደለም። ችግር አያመጣም ብቻ አይደለም፣ ብዙ ችግር አላይም ማለት እኔ ችግር የለውም ማለት ነው። ኦፕ የተባለ ወንድማችን አይ ቲንክ ስትገቡ ፕሊዝ ሌሎችንም እያስተዋልን ስለምንረብሽ ማለት ነው። ፓስፖርት ይምጣ፣ ከዛ ያንን ፓስፖርት ተይዞ ወደ ኤምባሲ በርሊን ይኬድ፣ ከዛ የስም ህግ በስነ ስርዓት ይጻፍ፣ ከዛ ይህንን ወረቀት ተይዞ ወደ ይህንን የሚመለከተው ቡርገር አምት ውስጥ የሆነ ቢሮ አለ። ይህንን አይ ቲንክ በደንብ አድርጎ ማየት ሪሰርች ማድረግ ያስፈልጋል። ከዛ በኋላ ይህንን ካደረጉ በኋላ ያንን ወረቀት ይዞ ወደ አውስላንድ በህርደ መሄድ ነው። ስለዚህ እየቀየርኩ አይደለም። እዚህ ላይ የጎደለ ነገር አለ። ኦሪጂናሉ እንዲህ ነው የሚለው። አይ ቲንክ እሷ የስም ፍላጎት ኖሯት አይመስለኝም። አይምቡርገሩን ብቻ እንዲሰጧት ነው የሁሉ ታሪክ ውስጥ መግባት ያለባት አይደለም። ስትመጣ ነው ያጠፋችው ታውቃለህ። ስም ለማንኛውም አይ ቲንክ በዛ መልኩ ይምጣ፣ ትክክለኛው ይምጣ። ግን ለምን 3 ሆነ የሚለውን መልስ የሚመልሰው ከኤምባሲ የሚጻፈው የስም ህግ ነው። ከዛ እሱን ተይዘው ወደ ቡርገር አምት ሄዶ እዛ ይህንን ነገር የሚመለከተው አካል አለ መመልከት አለበት። ከዛ ያንን ጨርሰው አይ ቲንክ ወደ አውስላንድ በህርደ መምጣት ነው ጉዳዮቹን በደንብ አድርጎ ሊያየው፣ ወይም ወደዚህ ወደ አውስላንድ በህርደ ኦፍ ኮርስ። ከዛ ይሄ አይምቡርገሩን አንትራግ ወደሚደረገው ይሄም ተያይዞ ይሄዳል ማለት ትንሽ ጊዜ ሊወስድ ይችላል፣ ግን ይስተካከላል ብዬ አስባለሁ። እሺ አዲስ አመሰግናለሁ። አንድ ግን ምናልባት እዚህ ላይ ሰብስቤ ሃንዴሶ የተባለው ወንድማችን የኢትዮጵያው ስም በኢትዮጵያ ላይ ማስተካከል ትችላለች ይላልና ምናልባት እስቲ በውስጥ ለውስጥ ማውራት ካለባችሁ እዚህ ብዙ ሰዎች አሉ፣ ብዙ እውቀት ያላቸው። ስለዚህ እርስ በርሳችሁ እንትን ማለት ትችላላችሁ ወገኖች። እሺ ፎሎ አድርጌ እሱን የሚሆን አወራዋለሁ፣ ጠይቀዋለሁ። በጣም ጥሩ። እሺ ቻው ወንድሜ፣ አመሰግናለሁ። እሺ መልካም ምሽት። ወደ አበባ ከመሄዳችን በፊት እዚህ 162 ሰዎች ያለው ቤተሰብ ያልሆነ ሰው ካለ ፕሊዝ በዩቱብ ቤተሰብ እንድትሆኑኝ እፈልጋለሁ። እንግዳ ሆኖ እዚህ መስማት አይቻልም። ኦኬ፣ አይቻልም። ቤተሰብ መሆን ያስፈልጋል። በዩቱብ ብዙ ጥሩ መረጃዎች እንሰጣችኋለን። አክቹዋል የሆኑ ብዙ ችግሮች ያሏቸው ሰዎች ይኖራሉ። አማራጮችን የሚሰጡ ብዙ ቪዲዮዎች ሰርተናል። ፕሊዝ ስለዚህ ቤተሰብ ስትሆኑን ነው እኛንም ታሳድጉናላችሁ፣ እናንተም ትጠቀማላችሁ፣ ሌሎችም ታስጠቅማላችሁ ማለት ነው። ቴንክ ዩ ሶ ማች። አሁን ወደ አበባ እንሄዳለን። አበባ ነው ያለ ማናት? አበባ ሀሎ። ቤት አዲስ እንደምን አመሸህ? ሰላም ነው ወይ? እግዚአብሔር ይመስገን። አመሰግናለሁ እድሉ ስለሰጠኸኝ። የኔ ጥያቄ ማለት ያው ወረቀት አለኝ የ3 ዓመት ብላው ባስ እና በፍሪሰት ፈልጌ ነበረና ትንሽ እሱ ላይ አከራከሩኝ። እዚህ ሀገር ከመጣሁ 10 ዓመቴ ነው። አሁን 2015 ላይ ነው የገባሁት እና ያው ወደ 8 ዓመት በሙሉ እየሰራሁ ነው። ግን ያው ሁሌም እንደምትለው አንተ ያው የማንነት ችግር አለ። ኤርትራዊ ነው እና ያው ማንነት የለኝም ያ እና ማንነት ካላመጣሽ ብሎ አሉኝና አሁን ግራ ስለገባኝ ምን ማድረግ አለብኝ የሚለው ነገር እሱን ለመጠየቅ ያክል ነው። ኦኬ፣ እንግዲህ በአብዛኛው የተቀበሏቸው ሰዎች
ብዙ ጊዜ ያው እየተቀጠለ ስለሚካሄድ ወይ ዜጋ መሆን ወይም ኒደርላንድሱን ኤርላubnis እንደዚህ አይነት ነገሮች ስላሉ ወይም ደግሞ ከ104 ሲ ወደ ብላይበሬጅ ስለመሄድ ማንነት ይጠየቃል። ስለዚህ በጣም እነኚህ ወሳኝ አንግሎች ናቸው። ስለዚህ እኔ ፐርሰናሊ ማስበው ከቆይታሽ አንጻር ካለሽ የወረቀት ኢማጂን የወረቀትሽ ጥሩ ነው። ከዛ አንጻር ለምን ኒደርላንድሱን ኤርላubnis ማመልከት ይኖርብሻል በቀጥታ አይምቡርግ። ምክንያቱም አይምቡርገሩን ከፈለግሽ አይ ቲንክ አንዳንድ ደግሞ ፓትሪዮቲክ የሆነን ሰዎች አሉ። ስለዚህ እዛው የራሳችን ብቻ መያዝ ምንፈልግም ካለን እንደዛው እሰየው ጥሩ ነው፣ ግን መቀጠልም ይቻላል ለማለት ፈልጌ ነው። ኦኬ አይ የራስሽ ጭምር የራሴ የለኝም በእነሱ ብላው ባስ ነው መንቀሳቀሰው ያለሁት። በጣም ጥሩ። ኦኬ አሁን ይኸውልሽ ምንድነው አውስላንደ በህርደ ምንድነው የሚያስፈልገው ካልሽ የሚያስፈልገውን ሁሉ አሟልተሽ በአይንስ አለሽ አይደለም? በአይንስ እውነት የለኝም። ምክንያቱም እኔ እንደመጣሁ ወደ ስራ ነው የገባሁት። አስባይና ሌበን ኢንዶስላንድ ነው ያለኝ። በአይንሱን አልተማርኩኝም። አጋጣሚ በጣም ጥሩ። አዲስ አበባ ኪዳን የተባለ አድማጭ ፕሊዝ ገቡ ታደርጉልን ጥሩ ነው። ትንሽ ይረብሻል። አበባ ምን አለ መሰለሽ እዚህ ላይ ሁለት ነገሮች በግልጽ ጎድለዋል። አዎ እነኚህ መሟላት አለ። ምንም አይፋቱሽም። ቋንቋ በአይንስ መድረስ አለበት። ኦኬ ምንም ሌላ መንገድ የለውም። እሱ መሆን አለበት። ሁለተኛው የማንነት ጉዳይ ደግሞ ምን አለ መሰለሽ ማንነትሽን ግለጪ ነው የተባልሽው። ማንነትሽን ግለጪ አሁን በአይንስም ሳይሆን የሁሉ ነገር አይደለም። ቆይ ማንነትሽን ገልጸሽ በአይንስ ካላመጣሽም አይቻልም። መሟላ ይሄ እንትን ነው መስፈርት እኮ ነው። ኦኬ እና ማንነት መግለጽ አለበለዚያ ማንነት የማትገልጭበት ወይም ፓስፖርት የማታመጭበት ምክንያት በግሩንዱን ያስፈልጋል። ማስረከነ ማስረጃው ለምንድነው ያልቻልሽው? ኦኬ ቆይ አይደለም ችግር የለውም ማለት ያለብሽ ነገር ይኖርሻል። ግን ይሄ በግሩንዱን በጽሁፍ መቅረብ ይችላል። ለምሳሌ ኤርትራ ኤምባሲ ሂጂ ነው አይደል የምትባየው? መሄድ አለብሽ። እነሱ ስትሄጂ ኦፍ ኮርስ ያናግሩሻል፣ ይጠይቁሻል። ሊያምኑበት ይችላሉ፣ ላያምኑበትም ይችላል። የሚያምኑበት ወረቀት መረጃ ማስረጃ ሲኖር ነው። አንዳንዴ ከነሱም አንግል ማየት ያስፈልጋል። ኦኬ ሊከለክሉሽ ይችላሉ። አይደለም ለሁሉም ነው። ለሁሉም ኤርትራዊ እዛ ሲሄድ መርመራው ቀጠሮ አሁን ለምሳሌ የፍራንክፈርቱ የኤርትራ ጄኔራል ኮንሱላት ቀጠሮ መያዝ ይቻላል። ቀጠሮስ ይሰጣሉ፣ ያወሩሻል። እንደዚህ አይነት ነገር እዚህም በርሊን ቀጠሮ ሲሰጥ እኔ ብዙ አልሰማም፣ ግን ሰው ይሄዳል። እኔ ብዙ ጊዜ ሰዎችን ይዤ ሄጃለሁ። አሁን እዚህ የተወሰኑ ሂደቶችን ማለፍ ያስፈልጋል። ዝም ብለው አይሰጡም። ለምሳሌ የተወሰኑ ምንድነው መስፈርቱ? አገልግለሻል ወይ ወይስ ማንነት አለሽ? አይዲ የኤርትራ ከሌለሽ ደግሞ ማውጣት የምትችይባቸው መመዘኛዎች አሉ። ወይም ለምሳሌ እንደ 2% መክፈል አይነት ነገር ወይም የዚህ የጸጸት ፊርማ የሚባሉ ሮይ ኤክሌሩም የሚባሉ ነገሮች እንደዛ አይነት ነገሮች የመጠየቅ ነገር አለ። ብዙ ጊዜ ሰው ወይም አንድ ኤርትራዊ እንደነኛ አይነት ነገሮች የሚያደርጉ ሊኖሩ ይችላሉ፣ ግን የማያደርጉ ይበዛል። ስለዚህ ይሄንን ሄደው ይሄንን ተጠይቀው አንፈልግም ብለው ካሉ ይሄንን በጽሁፍ ማስፈር ይኖርባቸዋል። መከልከላቸው
በጽሁፍ አስፍረው ፈርመው 1 ራሳቸው ቁጥር 2 ሰው አብሮሽ ቢሄድና ታዛቢ ማለት ነው ነገሮችን ምን አሉሽ ምን መለስችላቸው ምንስ ነው አንቺ የከበደሽ ነገር የታዘበው ነገር እሱም እንደ አንድ ታዛቢ ማንነቱን ገልጾ በጽሁፍ የታዘበውን ነገር ማስፈር ይችላል መፈረም ይችላል ይሄንን ወረቀቶች ሁለቱም ደብዳቤ እነኝን ይዞ ይሄው ሄጃለሁኝ እነሱ እኮ ሚሉት ማንነት አምጡ ሂዱ እሺ አንችልም ብቻ አይባልም በቃል ሂዱ ቢያንስ ሂዱና እስቲ የሆነ ነገር አምጡ አንዳንዴ እንደዛም ይላሉ እስቲ የሆነ ነገር ሂዱና አምጡ ይላል ስለዚህ እነኝን ሁለት ወረቀቶች እኔ ሬኮመንድ አደርጋለሁ እንትን እጠይቅሻለሁ በትቺ እነኝ ነገሮች ማዘጋጀት ያስፈልጋል ወይም ያዘጋጅ ሰው ወይም በዚህ ረገድ ምናልባት ሞር ሐሳቦችና መንገዶች የሚያስፈልግሽ ከሆነ በውስጥ መስመር ቁጥርሽን መጻፍ ትችላላችሁ እዚህ አይነት ነገሮች እንትን ሐሳቦች መፈልግ ከሆነ ለማንኛውም እና እነኚህ በእነዚህ ሁኔታ መሞከር ትችያለሽ ውሳኔው ለነሱ እንተው ግን ቢያንስ መድረስሽ ደርሰሽ እንዲህ ነው ከሰጡሽ ሰው ካልሰጡሽ ደግሞ ያልሰጡበት ምክንያት በጽሁፍ ታዛቢም ካንቺ ጋር ሄዶ ይሄንን ነገር ያስፈረውና ይፈርምበትና አይ ቲንክ ይሄ ነው ይሄ ቢሆን ምናልባት ጥሩ ነው ብያስባለሁ አይ ሆፕ መልሼ ብያስባለሁ አበባ ግን አዲስ ምን አለ መሰለህ የዛሬ አመት ላይ ከሪታስ ነበረ ስለዚህ የሚመለከተው ከሪታስ ነበር የጠየቀው ለምን እንደማሰጧት እቺ ልጅ ይሄን ነገር አሟልታለች ብሎ ጠየቃቸው ሲጠይቃቸው የማንነት ወረቀት እንፈልጋለን የማንነት ወረቀት የላትም ማምጣት ደግሞ አትችልም ማምጣት ማትችልበት ደግሞ ይሄ ምክንያት አላት ብሎ ነገራቸው ጻፈላቸው ሲጽፍላቸው እዚህ ኤርትራ ኤምባሲ ሄድና ሚሏትን ነገር ይዛልን ትምጣሉት ሲሉት ኦኬ እንደዛ ከሆነ ትሄዳለች ግን ሂጂ የሚል ደብዳቤ ጽፋችሁ ስጧት አላቸው የዛኔ እነሱ መልስ አልሰጡትም ከዛ እሱ ምን አለ በቃ መሄድ የለብሽም አንቺ ይሄ ብላው ባስላለሽ በፖለቲካ ስለሆነ የተሰጠሽ እዛ ከሄድሽ ራሱ ምናልባት ይሄንን ነገር ሊመልሱና ሊቀበሉሽ ይችላሉ ይሄ ደብዳቤ ሳይጽፉ እዛ መሄድ የለብሽም አለኝ ያለሽ ስሚ ኦኬ እኔ ሐሳቡን ኦኬ እንትን ያረጋለሁ አደንቃለሁ ግን ምንም አይሉሽም ኦኬ ምንም አይሉሽም እኔ አንዳንድ ሰዎችን ወስጃለሁ አብሬ ሄጃለሁ ምንም አይሉሽም እንደ እነሱንም በአውሬነት መሳል አያስፈልግም ፌር አይ ሳይሆን አይገብ ኦኬ አውስላንደር እዛ ስለሄድሽ ምንም አይልም አውስላንደር በሄደማ ሂዱ ቢያንስ የሆነ ነገር አንዳንዶቹ እኮ መግባት ሳያስገቧቸው ቀርተው ፎቶ እኮ ተነስተው የሚሄዱ አሉ በቂ ነው ወይ ምናልባት አይደለም በቂ አይደለም ግን ቢያንስ ሄደው የተነጋገሩት ነገር በጽሁፍ ያውሉት በጣም ፌር የሆነ ጥሩ ነገር እኮ ነው እና በዚህ መልኩ ቢሆን እላለሁኝ ምክንያቱም ማስረጃም ነው ምንድነው የተባባሉ ምንድነው የጠየቅሻቸው ምንድነው የጠየቁሽ ምን እንደሚሆን ታውቂያለሽ አንዳንድ አውስላንደር በወደ ደብዳቤ ጽፈው ይሰጡሻል ሂጂ ወደ ኤርትራ ኤምባሲ ደግሞ በጣም በክብር ነው የተጻፈው እነሱም በክብር ይመልሳሉ የሚመልሱት ምን ብለው ነው እቺ የላካቿት እህት ምንም አይነት ፍንጭ ስላላገኘንባት ኤርትራዊ ለመሆኗ እኛም ምንም ማድረግ አንችልም በቃ ይሄው ነው መልሱ ግልባጭ ነው አንዳንዶቹ ይሄን ይሰጣሉ አንዳንዶቹ አይሰጡም ስለዚህ ምንም እንትን አይልም ማለት ነው ለማንኛውም አሁን አንቺ ማድረግ ያለብሽ እንደነገርኩሽ በዚህ መልኩ ጉዳዩን ብትቀርቢው ጥሩ ነው ተሄዶ በጣም ጥሩ እሺ ኦኬ ቁጥር መጻፍ ይቻላል አመሰግናለሁ ወደሚቀጥለው ጠያቂ ከመሄዳችን በፊት እንግዲህ አዳዲስ ሰዎች ካላችሁ በዩቲዩብ
ቤተሰብ እንድትሆኑኝ እጠይቃችኋለሁ። ዘወትር አርብ 20 ሰዓት ተኩል በአማርኛ ለ2 ሰዓታት ላይቭ ገብቼ እነኚህ ጥያቄዎቻችሁን በጥገኝነት ሂደት ውስጥ ለሚገኙ ጥያቄዎች መልሳለሁኝ። እንዲሁም ዘወትር ማክሰኞ ከ20 ሰዓት ጀምሮ በትግርኛ ቋንቋ ለ2 ሰዓት እንዲሁ ጥያቄዎቻችሁን መልሳለሁ እና ፕሊዝ ቤተሰብ ሁኑ። በጣም ሊጠቅሟችሁ የሚችሉ ነገሮች ስለሚሆኑ ማለት ነው። በጣም ጥሩ። ወደሚቀጥለው ሰው እንሄዳለን። ሃሎ ዮሴፍ። ሃሎ ዮሴፍ። ሃሎ አዲስ ይሰማል? ጤና ይስጥልኝ። ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ነህ አዲስ? እናመሰግናለን ስለምትሰጠው ሰርቪስ። እኔም ታንከ ዛሬ ምን ልስማ? እኔ እኮ 2 ጥያቄዎች ናቸው ያሉኝ። እሺ፣ የዜግነት ለመጠየቅ ነበር ማለት እዚህ ሱን ሰባንሲሽ አፒሲ ድራ ያለኝ ኒደርላይሱን ገርሎ ብለስ አውሲ ቢልዲንግ ሻፍን አድርጌ እየሰራሁ ነው። 4 ዓመቴ ነው ስራ ላይ ነኝ። ያው ስራ ላይ አጠቃላይ ወደ 7 ዓመት ስራ ሰርቻለሁ እዚህ ሀገር ከአውሲ ቢልዲንግ ውጭ ማለት ነው። ኦልሞስት 9 ዓመቴ ነው እዚህ ሀገር እና ኒደርላይሱን ገርሎ ብለስ ሲሰጡኝ የማንነት ወረቀት ጠይቀውኝ ነበር። በእርግጥ እኔ በኢትዮጵያ ነው የሰጠው እና እዚህ አንድ ታውቀው ይሆናል አንድ የፖለቲካ ድርጅት ነበር ፍራንክፉርት አካባቢ። እሱ ሜምበር ነበርኩ። የሜምበር ወረቀት ስለነበረኝ የማንነት ወረቀት አምጣ ምናምን ሲሉኝ ያንን ሰጠኋቸው። ኒደርላይሱን ገርሎ ብለስ ለመቀበል ማለት ነው። አክሴፕት አደረጉት ያንን ወረቀት አክሴፕት አድርገው ኒደርላይሱን ገርሎ ብለስ ሰጡኝ። አሁን ዜግነት ለመጠየቅ ፈልጌ ነበር። ሁሉን ነገር አሟልቻለሁ። ያ ብዙ ማለቴ ጥሩ ግብር ከፋይ ነኝ። በአመት ወደ 49,000 ብር አካባቢ ነው የሚከፈለኝ። ግን አሁን እንደገና የማንነት ወረቀት አምጣ ምናምን አሉኝ እና የልደት ወረቀት ነበረኝ። ግን የልደት ወረቀቴ አሁን ካለኝ ኒደርላይሱን የመኖሪያ ፈቃድ እና የልደት ወረቀቴ የ3 ዓመት የእድሜ ጋፕ አለው። ያንን እንዴት ነው መስተካከል የሚችለው? ይሄ ነው የኔ ጥያቄ አዲስ። ቴንክ ዩ ስለ ጥያቄ። በነገራችን ላይ በአብዛኞቻችሁ ወይ ለአብዛኞቻችሁ እንደዚህ አይነት እንትን ስንሰማ ማለት ጥያቄውን ብቻ ሳይሆን ያንተ የሄድክበት የህይወት ሂደት ለብዙዎቻችሁን አይ ቲንክ ምሳሌ መሆን አለበት ባይ ነኝ። 9 ዓመት ነው ወንድማችን የቆየው። አውስቢልዱንግ አድርጎ ጨርሶ ለ7 ዓመት እንግዲህ ፋክክራፍት በመሆን እየሰራ ነው ወንድማችን። አይ ቲንክ እንደዛ መሆን ይቻላል ለካ። ብዙዎቻችን ኦፍ ኮርስ በተለያየ የወረቀት ችግር ምክንያት ችግር ውስጥ ስንገባ እንታያለን እና አንዳንድ የወረቀት ችግር ለሌላ መፍትሄ ምክንያት እንዲሆን መሆን አለበት እላችኋለሁ። ደስ አንዳንድ ስሜቶች ወይ ሀሳቦች ስለነበሩኝ ነው እየሰማሁ ያለው። ብዙዎቹ በዚህ በወረቀት ስትሬስ ይዟቸው ምንም ማድረግ የተሳናቸው ነው ይመስለኝና ፕሊዝ እንትን ብናደርግ ኢንተግሬት ማድረግ ብንችል ቶሎ ቋንቋ ከዛ በኋላ አውስቢልዱንግ ምንም ይሁን ችግር በቃ ሪጀክት ተባልኩኝ ዳዝንት ማተር። እኔ ግን መቀጠል አለብኝ። አውስቢልዱንግ ስላረኩኝ ከዛ በኋላ አውስቢልዱንግ አድርጌ ማንነቴን ከገለጽኩ በፓራግራፍ 19ዲ መሰረት ሌላ የመኖሪያ ፍቃድ ማመልከት እችላለሁ።
ስለዚህ ይህንን ነገር መርሳት መዘንጋት የለባችሁም እላለሁኝ ከመመለሴ በፊት ማለት ነው። ኦኬ አሁን ወደ አንተ እንምጣና ኦኬ የእድሜ ጋፕ አለ። ኦኬ አንተ ግን ለምንድን ነው አሁን ላይ እዚህ ሸር ነው ያንተ ጉዳይ እዚህ ምንም ኒደርላሱን የላውብኔ ሳለ ሰው ቪዞ ለምንድን ነው ፓስፖርት መምጣት ያልቻለው? የእድሜ ጋፕም እሱም የእድሜ ጋፕ ስላለው ነው። መምጣት እኮ ይችላል። የእድሜ ጋፕ ምናምን ሳይሆን አዲስ የመጀመሪያ ወረቀቴ የፖለቲካ ጥገኝነት ነው እና አዎ የፖለቲካ ጥገኝነት ደግሞ ስትሰጥ ከመንግስት ጋር ያለህ ኮንታክት አዎ አይፈቀድም በጀት ገባኝ እኮ አሁን ላይ ኤምባሲ መሄድ አትችልም አዎ ግን እና የት ስቲል መጣ ጥያቄ ነው። ስቲል አዎ ግን ስቲል በዚህ ሁኔታ ስቲል ማንነት የሚያመጡ ሰዎች አሉ። ኢት ዳዝንት ማተር የፖለቲካ ጥገኛ ሆኖ ወደዛ አትሄድም ማለት ከባድ ነው። እንዲሄዱ ያበረታታሉ። አውስላንድ በህደ ለሌሎች ሂዱና ቢያንስ የሆነ ነገር አምጡ፣ ማንነትን ግለጹ። ከየት ነው ታዲያ የፖለቲካ ጥገኝነት ስለሆንክ አንተ ማንነትን እንዴት ነው አሁን ወደ እንትን ነው እየሄድክ ያለው? ትልቁ እንትን ነው ይሄ ሎያሊቴት ያለው ሁኔታ ነው። አይምቡርገሩም ነው ወይም የማታመጣበት ምክንያት በግሩንዱን ያስፈልጋል። ለምንድን ነው ማምጣት የማትችለው? በእርግጥ አታመጣም፣ ማምጣት አልችልም። ስለዚህ ስቲል የፖለቲካ አባል መሆንህን አክቲቭ የሆነ ኦፖዚሽን ውስጥ ያለ አባል ስቲል መሆንህን የሚያሳይ ነገር አሁንም አልስ በግሩንዱን ልክ እንደ ባለፈው ማምጣት ትችላለህ። ወይም ኢቭን እንትን ጉልትሽ ያልሆነ ፓስፖርት ካለ አይ ቲንክ መሄድ ይችላል። በዛ ሁኔታ መስተካከል ይሄ የእንትኑ ጉዳይ የዚህ የእድሜ ጉዳይ ኦኬ። ብዙ ጊዜ በዚህ በእድሜ ጉዳይ ችግር ሲኖር የሁለት የሶስት ዓመት ሶስት እንኳን ትንሽ ሄደብኝ፣ ግን የሁለት ዓመት ለውጥ ሲኖር ብዙ ጊዜ ኢትዮጵያውያን አድቫንቴጅ አላቸው። ምን ይላሉ? ምን እንላለን? ወይም አይ በጁሊያን ካላንደር አስቤው ወደ ግሪጎሪያን ካላንደር ስቀይረው ተሳስቼ ነው። አንዳንድ ያስሄዳል ወይም ምክንያቱም እነዚህ ነገሮች መስተካከል የሚችሉት አሁንም ወደ ኦሪጂናል ዶክመንት ስትሄድ ነው። ኦሪጂናል ዶክመንት ማለት በርት ሰርቲፊኬት ወይም ይሄ ምንድነው ፓስፖርት ነው። ወደ ፓስፖርት ስትሄድ ነው። እነዚህ ነገሮች እስካልመጡ ድረስ ወይም ያልመጡበት ምክንያት መጻፍ አለበት። ተጽፎ እስካልመጣ ድረስ የአይምቡርገሩን ጉዳይ ትንሽ ሊከብድ ይችላል ብዬ አስባለሁ። ወይም ምክንያት መምጣት አለበት። ስቲል ልክ ለኒደርላንድስ ኤላውብኒስ እንዳደረከው ሁሉ ይሄንንም በዛ መልኩ አፕሮች ብታደርገው ወደዛ ኤምባሲ በምንም ተአምር አትሄድም። ምክንያት አለ እንዳልከው ያ ሊያስማማ ይችላል። በዛ መልኩ እንትን ሊሉህ ሊያሳልፉ ይችላሉ። ብዙ ጊዜ በነገራችን ላይ ያንተ አካሄድ ለሌሎች አልሄደም። እኔ እድል ነው የምለው የኒደርላንድስ ኤላውብኒስ ቻንስም እና ያንን አንተ እየው ብቻ ሁኔታውን እየው። እኔ የሚመስለኝ ግን ብትችል መምጣት የሚችልበት ሁኔታ ካለ ይምጣ። ምክንያቱም ቢመጣም ይኸውልህ እዚህ ላይ አሁን የምታረጋግጠው ነገር የለም። ፕሩፍ የምታደርገው ነገር እኮ ምንም የለም። ያኔ ስለተቀበሉኝ ያ አለቀ። አሁን አንተ እኮ ሙሉ ለሙሉ ሌላ ሰው ልትሆን ነው። የፖለቲካዊ ጥገኝነት የጠየክበትም ቦታ ሆነ ኢቭን እኮ ብትችል ማለት ነው ወደ አገርህ መሄድ ትችላለህ። ሌሎች እኮ መሄድ አይችሉም። በኒደርላንድስ ኤላውብኒስ ጥገኝነት የጠየቀ ሰው ኤርትራዊ ከሆነ ኒደርላንድስ ኤላውብኒስ ይዞ ወደ ኤርትራ እኮ መሄድ አይችልም። የኔም እንደዛ ነው የሚለው። አይችልም እኮ
አውሰር ኢትዮጵያ መሄድ አልችልም። ሌላ ሀገር መሄድ እችላለሁ። አውሰ ኢትዮጵያ ይላል፣ ግን ዜጋ ስትሆን ግን ይቀየራል። መሄድ ትችላለህ። እኔም ወደዛ ለዛ ነው የፈለግኩት። ያ ይሆናል። ስለዚህ አንተን እኮ መቀየር አሁን ምንም እኮ ፋይት እኮ አያስፈልገውም። ከእንትኑ ጋር ፕሩፍ የምታደርገው ነገር የለም። ይሄ ፖለቲካ ጥገኝነት ምናምን የምትለው አለቀ፣ ተሰጠህ እኮ። አይ ቲንክ ፍሉሽሊንግ አኔርካንት ነው የነበረው መሰለኝ አይደለም? ስለዚህ ያም አልፎ እኮ ኒደርላንድስ ነው ላውነስ ተስታ ኦኬ፣ ተመሳሳይ ነው። ስሩ ነው የሚታየው ስቲል በዛው ፓራግራፍ ነው ያለው። ግን ዜግነት ግን አሁን ምንም በቃ አዲስ እንትን ውስጥ ነው የምትገባውና እኔ በትችል ይህንን የፓስፖርት ቁጥርህን ፈልግና በ3 ወር ውስጥ ሊመጣ ይችላል። ኦንላይን ማመልከት ትችላለህ። ይምጣና በሰላም ይሄ ነገር ማለቅ ይችላል ከተቻለ። ካልሆነ ደግሞ በግሩንዱንግ ያላመጣህበት ምክንያት እንደገና በማስረጃ በጽሁፍ ልክ ቅድም ለአንድ ኤርትራዊት ለሁለት ኤርትራዊት ነግራቸው እንደነበረ ወደ በርሊን ኤምባሲ የኢትዮጵያ ኤምባሲ ሄጄ መሄድ ትችላለህ። ያወሩህ ልክ ምንድነው ተቃራኒ የመንግስት ተቃራኒ ሆነ ሄደ እንደማውራት ማለት ነው። ከዛ እነሱ በምን አይነት ሁኔታ ነው አፕሮች የሚያደርጉ ያንን ሁሉ በጽሁፍ ታሰፍራለህ ማለት ነው። ወይም አንተ ትጽፋለህ ይሄንን፣ ሌላ ደግሞ አብሮህ የሚሄድ ሰው የታዘበውን ደግሞ ይጻፍ። ያንተና የታዛቢው ወረቀት በፊርማ ይግባላቸው። ኦኬ ዳንክሽን ብሮ፣ በጣም ነው የማመሰግነው ብራዘር። ዌልካም እናመሰግናለን። ኑሩልን አዲስ። ቴንክ ዩ ሶ ማች። ቻው ቻው። ኦኬ ሶ ወደ ሆፕ እንሄዳለን። ሄሎ ሰላም አዲስ፣ እንዴት ነው? እንዴት አመሸህ? ሰላም ነው ወይ? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉም ሰላም፣ እግዚአብሔር ይመስገን። አለን። እኔ ጥያቄ እድሜና ስሜ ነው እና ስሜን አልቀየርኩትም እና የአያቴ ስም ቅድሚያ ነው መሰለኝ የሚጻፈው እና የኔንና የአባቴን ብቻ ነው የተጻፈው ማለት ነው። እና ይሄ ነገር ደግሞ የተፈጠረው ድንበር ላይ ነበረ ሲይዙኝ እና እድሜ ተሳስቷል። እድሜ ቀንሶ ነው የጻፉት፣ ራሳቸው ነው የጻፉት። እኔ በዛ ሰዓት ስላመመኝ ረሃብም ስለነበረብኝ ከዛ በኋላ ራሳቸው በግምት ፊቴን አይተው ምናምን ጻፉት። ከዛ መጣው ምናምን ወደዚህ ኢንተርቪው ማድረግ ጀመርኩ ምናምን ቀይሩልኝ ብዬ በጣም ተጨቃጨቅኩ። እኔ እንደውም ቀንሼ አይደለም የኔ እድሜ ከዛ በላይ ነው፣ ስለዚህ ይሄ ነው ትክክለኛው እድሜ፣ ስሜም ይሄ ነው ምናምን ብዬ ስሜንም በስነ ስርዓት ነገርኳቸው። ከዛ በኋላ በ1 አመት ከ5 ወር የ3 አመት ወረቀት ሰጡኝ፣ ኮንግራ አሉኝ። ከዛ በኋላ አሁን እዚህ 2 አመቴ ነው። ሲመጣ ወረቀቱ ራሱ ማለት ነው በዚህ አምነንበታል፣ በዚህ ነው የጻፈው ምናምን፣ ፓስፖርት አንጣ ስምን ቀይረልሃለን ምናምን፣ ምንም ነገር የሚል ነገር የለም። እና ይሄ ነው በቃ እኔ። በየትኛው ፓራግራፍ ነበር የሰጡ? ፍሉሽቱግ ኤርካልቱ ምናምን የሚል መሰለኝ። ፍሉሽሊንግ ኦኬ አነርኬሉ ኦኬ። የ3 አመት ነው የተሰጠ። የ3 አመት ከነ ብሉ ፓስፖርት ነው። አሁን ይኸውልህ እዚህ ምን አለ መሰለህ፣ የእድሜና የስም ለውጥ ነው። ብዙ ጊዜ የእድሜና የስም ለውጥ ሲኖር ሲፈጠር ኢቨን አንድ ስፔሊንግ ራሱ የስፔሊንግ ስህተት ቢኖር እንዴት ነው ይሄ ትክክል አይደለም ምናምን ብለህ ስትናገር ወዲያውኑ አያረሙትም። ምንድነው የሚሉት? ወደ ኦሪጂናል ነው መሄድ የሚፈልጉት። እሺ ቢያንስ ፓስፖርትህን አምጣ። ፓስፖርት ስታመጣ እዛ ላይ ያለው እንቀይረዋለን። ኮፒውን ሰጥቻቸዋለሁ። አይሰራም፣ እንደዚህ አይሰራም፣ ኮፒ አይሰራም። በነገራችን ላይ ኢቭን አንዳንዴ ማንነትህን እኮ ያረጋግጡታል። ለምሳሌ በህጋዊ የሚመጡ ሰዎች ማንነታቸውን አያጡትም።
እያወሯችሁ እኮ ፎቶአችሁና እንዴት እንደመጣችሁ ምን አይነት ሸንጀን ቪዛ የትኛው ሀገር እንደሰጠቻችሁ እንዴ ማን ኢንቫይት እንዳደረገ ኢቨን አንዳንዴ ምንድነው ፈፍሊሹን ኤክሌሩን የመጡ ሰዎች ዲክላሬሽን ኦፍ ኮሚትመንት የጻፈላቸው ሰው ካለ ማን እንደጻፈላቸው ይሄ ሁሉ እያወቁ እያዩ ነው አንተን የሚጠይቁ እያዩ ነው። እኔን ራሱ እያየ ነበር ሲጠይቀኝ የነበረው ኢንተርቪው ላይ። ስለዚህ አለ እኮ ትክክል እኮ ነው። እዛ ማረም አይችልም፣ ግን አይፈቀድም እንደዛ። ባለቤቱ ያንን ኦሪጂናል ዶክመንት ሳብሚት ሲያደርግ ሲሰጥ ከዛ አንዴ ሁሉም ነገር ይቀየራል። አንተ ይኸውልህ አሁን ምንም ጥገኝነት ተሰጥቷል፣ የበለጠ ጥገኝነት ምንም ችግር የለህም። ግን እነኚህ ነገሮች እንዲስተካከሉልህ ከፈለክ በምን ምንድነው ኢትዮጵያዊ ነኝ እኔ ኢትዮጵያዊ ነኝ ብያለሁ። ስለዚህ የራሴ የኢትዮጵያ ፓስፖርት ማምጣት ነው። ትክክለኛውን ታመጣና ከዛ ይሄው አምጥቼ ስጣቸዋለሁ ፈልጋለሁ ብለህ ትናገራለህ። ጉዳዩ ይታያል። ከዛ ነገሮች ይስተካከላሉ፣ ይቀይሩልኛል ማለት ነው። አዎ ወደ ኦሪጂናል ነው መመለስ ያለበት። አዎ ወይም አንዳንድ ነገሮች ካላቸው እነሱም ራሳቸው ሊመሩ ይችላሉ። በቃ እኔ ያቺን በኋላ ወደ ኒደርላንድስ ላብኔስ ለመሄድ ወይም ወደ ሃምቡርገሩን ለመሄድ እነኚህ ዶክመንቶች የግድ ይሉሃል። እኔ ኦሬዲ የነበር ጥያቄ እንደዚህ የሚቀል ከሆነ አምጥቼ እሰጣቸዋለሁ። ችግር የለም። አምጣና ከዛ እንትን በላቸው። እነሱ ጉዳዩን ይሄ ነው። እኔ ብዙ ጊዜ ጠይቄያችሁ ነበረ እንድታስተካክሉልኝ እንትን አላላችሁም፣ ግን እኔ ተሳካልኝና ይሄው አምጥቻለሁ ማለት ነው። በቃ እሺ አዲስ አመሰግናለሁ በጣም። እሺ ወንድሜ መልካም ጊዜ። ቻው። እሺ ሰላም ቻው። ኦኬ ሰው ወደሚቀጥለው ሰው እንሄዳለን። ሄሎ ጤና ይስጥልኝ። ሰላም ነው ወይ? አብሮ ይስጥልኝ። አዲስ እንዴት ነህ? ሰላም ነህ? ደህና ነኝ። እናንተ ሰላም ናችሁ? እግዚአብሔር ይመስገን። መጀመሪያ እናመሰግናለን ለምታደርገው ሁሉ ነገር፣ እንደምታባበረን ሁሉ እናመሰግናለን። ኦኬ የኔ ጥያቄ ከሁለት ዓመት በፊት ኔዘርላንድስ አንትራግ አድርጌ ነበርና ይሰማል? አዎ እየሰማሁ ነው። እሺ ኔዘርላንድስ አንትራግ አድርጌ ነበርና ከዛ የዛኔ በየሳምንቱ በየሁለት ሳምንት በየሶስት ሳምንት ይመልሱልኝ ነበር መልስ። እኔ ደግሞ እንደዛው መልስላቸው ነበር እና የኤርትራ ማንጃ ፍቃድና የኤርትራ መታወቂያ ሰጥቻቸዋለሁ። ከዛ እዛ መታወቂያው ላይ አሁን የኤርትራ ዙሪያ ያወጣ ነው ዓመተ ምህረት እንጂ እንጂ ወርና ቀን የለውም። ከዛ ለምን ይሄ ወርና ቀን የሌለው ምናምን ብሎ በጣም እንትን አደረጉኝና እንደዚህ ነው እኛ ጋር ወርና ቀን የለው ዓመተ ምህረት ብቻ ነው ብዬ ተነገርኳቸው። እነሱ ደግሞ ነው ወርና ቀን መኖር አለበት አሉኝ። ከዛ ካልሆነ የኤርትራ ታፎርኩ እንዳምጣ አሉኝ። እንትን ማለት ነው የጥምቀት ወረቀት አምጣሉኝ። መጀመሪያ ማምጣት አልችልም ብዬ እንትን ብያቸው ነበር። ማምጣት አልችልም ያ የነበረ ቄስ እንደዚህ ብሎ ምቷል ምናምን ብዬ ማምጣት አልችልም አልኳቸው። ግን ከዛ በኋላ ቆይቼ ደግሞ ማዘር ላከችልኝና ሰጠኋቸው። አስተርጉሜ ሰጠኋቸው። ካስተርጉሜ ሰጠኋቸው በኋላ ከዛ ጸጥ አሉ። 2 ዓመት ሆነ ማለት ነው። እስካሁን 2 ዓመት ሆነ። እሱ 2 ዓመት መሆኑ በፊት መልስ ስላልሰጡኝ እኔ እንትን አደረኩኝ። መልሼ አይንበርገሩን አንትራግ አደረኩኝ። አይንበርገሩን አንትራግ አድርጌ አሁን እሱ ቢአርባይቱን ላይ ነው ያለው አሉኝ። ባለፈው አጋጣሚ ገብቼ ነበር ፈሌንገሩን ላደርግ ይሄ የ3 ዓመቱ በዛ ገብቼ ያቺ ሴትየዋ ስጠይቃት ትንሽ እንትን ጠንካራ ሴትየዋ ናት የኔ እንትን ያለችውና ስጠይቃት ያንተ የታፎር ጉንደስ አምጣልኝ ኦሪጂናል አለችኝ። አስተርጉሜ ሰጥቼሻለሁ ግን እስካሁን ከሰጠሁሽ በኋላ መልስ አልሰጠሽኝም አልኳትና ያ ኦሪጂናሉ አምጣልኝ አለችኝ። ታዲያ ተርሚን አድርግልኝ ስላት አይሆንም ብዙ ሰው አለ ምናምን ብላ ግን በገባህበት ጊዜ አምጣና ስጠኝ አለችኝ። ደግሞ አንትራግ አድርገሃል ደግሞ አይንበርገሩን
ቢአርባይቱንግ ነው ያለው ደግሞ እዛ ወስዶታል ሁሉ ያንተ ኢንተርላገ አለችኝ። አሁን ሁለቱ ይምታታል አይምታታም አላወቅኩም። እሱ ለመጠየቅ ነው አንደኛ። ሁለተኛ ደግሞ ያ እንትንስ በቂ አይደለም ያሉኝ ነው። ያ አይግን አይን ጋር በምትል ደግሞ እዛ ፓስፖርት ላይ ትጽፋለች የማንነት ማለት ነው። ስለሱ ደግሞ ቀይርልኝ ይሄ ብትቀይርልኝ ጥሩ ነበር ምናምን ብዬ ይሄ መቀየር አይቻልም አንተ የኤርትራ ኤምባሲ ሄደ ወይ ታፉር ወይ ጊበርሱርክ ነው ማምጣት አለብህ ወይ ፓስፖርት አለች። ይሄን ማምጣት አልችልም አልኳት። ግን ጊበርሱርክ ይሄ አስፋይስ ተጥቼሻለሁ የኤርትራ ማንጃ ፍቃድ አለኝ ደግሞ ታፉርክ ነው ሰጥቼሻለሁ እንዴት ነው መቀየር ማይችለው አልኳት። አይሆንም ማለችኝና ምን ማድረግ አለብኝ? ደግሞ ከአይምበርጎር ጋር እስካሁን መልስ አልመጣልኝም። ግን በአርባይቲንግ እንዳለ ነግሮኛል። እሱ አንድ አመቱ ነው አይምበርጎር ያደረኩት እና ምን ማድረግ እንዳለብኝና ምን ሐሳብ ሰጠኛለህ ለመጠየቅ ነው። ኦኬ በጣም ጥሩ። አንደኛ ሁለቱም አንዱን አመልክተህ ሌላውን እንደገና ስታመለክት ምንም አና ይምታታል። ምንም ጊዜና ገንዘብና ኃይል ይፈጃል። አንተ በቀጥታ አይምቡርገሩን ሐሳብ ከነበረ አይምቡርገሩን መጠየቅ ትችላለህ። በቃ አለቀ። እንደገና ወደ እንትንም ይወስዳ ምንም አያስፈልግም ነበር። ኤኒዌይስ አሁን ካንተ የሚፈልጉት ምንም ስጣቸው ምንም ለአይምቡርገሩ ማለት ነው። እሺ እንደውም ይኸውልህ አንተ እኮ ይኸው መታወቂያ አውስቫይስ አይዲ መንነት የኤርትራ ሰጥሃቸዋል። መንነት ካለ ፓስፖርት ለምን አታመጣም? ማምጣትም ትችላለህ ማለት ነው። አንዳንዴ ይሄ ነገር አንዳንድ ትናንሽ ነገሮች መስጠት የቻለ ትልቅም መስጠት ይችላል ብለው ሊያስቡ ይችላሉ። ስለዚህ እነኚህ ነገሮችን በዛም አያይዞ ማየት ያስፈልጋል። እኔ እንደ አማራጭ ምሰጥህ እንደ አማራጭ ሐሳብ ምሰጥህ ከነሱ ጋር መታገል አቁም። እነሱን መታዘዝ ይሻላል። አምጣ ነው የሚለው አይደለ? እሺ ሂድ ኤርትራ ኤምባሲ ወይም ጄኔራል ኮንሱሌት እዛ ፍራንክፈርት ጠይቃቸው። ግን አንተ የፖለቲካ ጥገኝነት እየጠየቅ በመሆን ምናልባት ማድረግ የማትፈልጋቸው እነሱም ይጠይቁህ ነገሮች ሊኖሩ ይችላሉ። ሁሉን ታሟላ አንተ ነው የምታውቀው። ማታሟላ ከሆነ ደን ይህንን አሁንም ለሌሎች እንደነገርኳቸው በጽሁፍ ጻፍ። በጽሁፍ በግሩንዱን ጻፍ። የማታመጣበት ምክንያት በጽሁፍ መጻፍ አለበት። ያ ስለ ሮየር ክሊየርና ያ 2 ከመቶ እሱ ቢግሩን አለኝ። ኦኬ ግን ሄድና ግን በጽሁፍ በስነ ስርዓት መጻፍ መቻል አለበት። ደግሞ ፕላስ ተጨማሪ አብሮ የሆነ ሰው ይሄድ እሱም የታዘበውን ነገር ይጻፍ። በዚህ ሁኔታ ጉዳያቸው የታየላቸውና አሁን ኦልሬዲ ጀርመን የሆኑ ሰዎች ብዙ ናቸው። ኦኬ በዚህ ዙሪያ ምናልባት አስፈላጊ ተጨማሪ ኢንፎርሜሽን የሚያስፈልግ ከሆነ ያው በውስጥ መስመር ኮንታክት ማድረግ ይቻላል እና እንደዛ ብታደርግ ልሃለሁ። ሁሉም ነገር አሟልተሃል አንተ ኦልሞስት ሁሉም ነገር 2 አመት ኒደርላንድስን ቆየ። እንደየሰው ነው እንደየዛህ በአርባይት ጉዳዩን ችክክ ብለው ያዙት ነው። ጊዜ ደግሞ ብዙ ሰው ጠያቂ ስለሆነ እየተጨመረ ይሄዳል። ግን አሁን እንትተህ የአይምቡርገሩን ጉዳይ ብትል ይሻላል። አሁን እንደዛ ያሰብኩ ነው። ግን ጠበቃ ባደርግስ አማራጭ ነው? ጠበቃ ምንም እኔ ፐርሰናሊ የኔ ኤክስፒሪየንስ ጠበቃው እሺ ተጨማሪ ኦፍ ኮርስ የተወሰነ ገንዘብ ለሱ እንትን ትላለህ። ከዛ በኋላ ልክ እንደማንኛውም ተራ ጠብቆ ነው እንትን የሚያደርገው። እኔስ አንዳንዴ ለጠበቃ የሚመልሱለት ከሐሳብ መዳን ከፈለግ ጠበቃ መያዝ ትችላለህ። ጠበቃው እንደፈለገ በፈለገው ጊዜ ያደርጋል። አለቀ። በዛ መልኩ መገላገል ከፈለግ መገላገል ትችላለህ። ግን ኦልሬዲ
አይምቡርገሩን 1 አመት አድርጓል ከፍለሃል አይደለም አልከፈልኩም ግን 2 አመት አልቋል እሱማ የአይምቡርገሩ የአይምቡርገሩን አልከፈልኩኝ ግን ቢአርባይቲንግ እንዳለ ነገሩኝና ከራት ሃውስ ሁሉ ኢንተርላግ ያንተ ወስዶታል አለችኝ አንድ ሴንትና ረግችና ወስዶታል ሁሉ እዛ ቢአርባይቲንግ ያለው ብላኛለች በአርባይቱን ሳይት ኖርማሊ በአርባይቱን ሳይት የሚጀምረው ኦኬ መጀመሪያ ሊሰበስቡ ይችላሉ ግን ስትከፍል ነው ከከፈልክ በኋላ ዚሸርልሽ ጉዳይ እየተሳካ መሆኑን ታስባለህ ግን ክፈል አላሉኝም እስካሁን አሁን እንጃ ህጉ እንዴት መሆኑ እንጂ ክፈል አላሉኝም ያ ለማንኛውም ወደዛ መደረስ አለበት ምክንያቱም ያው ዞሮ መከፈል አለበት ወደ 250 ምናምን ዩሮ ተከፍሎ ከዛ በኋላ እርግጠኛ ሁሉም ነገር እየሄደ ነው ማለት ይቻላል ያ ሲካው በፊት እኮ ቀድሞ ይከፈል ነበር ግን አሁን ግን በኋላ ነው የሚከፈል ያደርጉት መሰለኝ ህጉ ተቀይሯል መሰለኝ ኦኬ እንደዛ ከሆነ እንግዲህ እኔ እሱን አላውቅም ለማንኛውም መልካም እድል አንድ ጥያቄ አላት ባለቤቴ አንድ ጊዜ ካለ አንድ ጥያቄ እሺ በፍጥነት ትንሽ ሰላም አዲስ ሰላም ተናስተልኝ እግዚአብሔር ይመስገን የኔ ጥያቄ ምን መሰለህ እኔ አሁን እዚህ ሀገር 10 አመቴ ነው የመጀመሪያ 2015 ገባ በአንድ ኢንተርቪው ወዲያው ነው ተቀብለው የሰጡኝ የ3 አመትና እዛ የ3 አመቱ ለስከ 4-5 አመት አብሮ እኔ ጋር ቆየ 5 አመት ይሆናል ማለት ነው ከ5 አመት በኋላ መልሰው ኢንተርቪው ጠሩኝና አሁን ትክክለኛ ኢንተርቪው አሁን ነው የምታደርጊው አሉኝ አርግ ያለው እኮ ስላቸው የመጀመሪያውን አላረክሽም አሉኝ ጭራሹን እንዴ በዚህ ቀን ይሄው እንትን ደሞ ያረኩበት ኢንተርቪው የሰጣችሁኝም ይሄው ምናምን ቢያቀርባቸው ምንም እሱ ሊቀበሉኝ አልቻሉምና አሁን ነው ትክክለኛ ኢንተርቪው የምታደርጊው አሉኝ ኢንተርቪው አደረኩ ማለት ነው እዛ መጨረሻ ውጤቱ እንትን በቃ ውጤቱ ጥሩ አልነበረም በዚህ 2 ሳምንት ወይ ጠበቃ አድርጊ ወይ ደግሞ እንደዚህ ውጭልን የሚል ወረቀት ላኩልኝ የ3 አመት ለ5 አመት የ3 አመት ወረቀት ለ5 አመት ሰጠውኝ እየተቀመጥኩ ነበር በ3 አመት ወረቀት እንደዛ የሚል ላኩልኝ እዛ መልሼ ጠበቃ አርገሽ ተከራከሪ አሉኝ በጠበቃ ተከራከሪ በፍርድ ቤት አብሽቡን ፎርቦትን የሚል ፓስፖርቱን የ3 አመቱን ወስደው ያቻ አይዲ ካርዷን ብቻ አብሽቡን ፎርቦትን የሚል ሰጡኝ ማለት ነው እና አሁን ይሄ አብሽቡን ፎርቦትን እኔ እዚህ ሀገር ረጅም አመት አድርጌያለሁ 10 አመት የልጆች እናት ነኝ እስካሁን ትምህርት ተምሬያለሁ ግን ቢአይንስ የለኝም አስባ ያለኝ ስራ አልሰራውም እስካሁን አሁን ህፃኖች ትንሾች ልጆች ነው ያሉኝ ያሳድኩ ነው ይሄስ እንዴት ነው ከዚህ አሁን ተመጣው ህግ ጋር እንዴት ነው ያሰጋኛል ወይ በመሰረቱ በአብሽቡን ፎርቦት ሰው ምንም ችግር የለውም ችግር ውስጥ የለውም ልጆች ምን አይነት ወረቀት ነው ያላቸው ልጆቼ የ3 አመት ወረቀት ነው ያላቸው ምንም ያሰጋሽ አንቺ በጣም ያሳዝናል የ3 አመት ሰተውሽ እንደገና ጉዳዩን ይሄ አንዳንድ አልፎ የሚከሰቱ ስተቶች ናቸው በስተት ነው የተሰጣት ተብሎ ነው እንግዲህ ከ5 አመት በኋላ ይገርማል እንደዚህ አይነት ነገር በጣም ያሳዝናል ቢሆንም ግን እንደገና እንዲታይ እንደገና ነው እንደ አዲስ እንዲታይ የተደረገው ጉዳይሽ ስለዚህ አብሽቡን ፎርቦት ምንም አይነት ችግር የለሽም ጭራሽ ተይው አብሽቡን ፎርቦት ተይ ዱልዱን ተሰጠሽን በል ለምሳሌ ዱልዱን ያለው ሰው ሁሉም መቼስ አደጋ ላይ ነው ማለት ይቻላል አይደለም ምክንያቱም ራይዛውስ ምንድነው መውጣት ያለበት ግሩፕ ውስጥ ነው ያለው አንቺ እንደዛ እንኳን ብትሆኚ ያንቺ ነገር ይቀየራል በልጆችሽ የልጆች እናት በመሆንሽ ቀደም ስል ነበር 25 ፓራግራፍ 25 አብሽኒት 5 መባረር ያለባቸው ግን በሰው በሆነ ነገር ምክንያት የቆዩ በሚል ስለዚህ አሁን ያለሽ አንቺ ምንም ችግር አደጋ ያለው አይደለም መቀየር ይችላል ወይ አው መቀየር ይችላል ቋንቋም ተማሪ ስራ ኦፍ ኮርስ ስራ መስራት ይኖርብሻል ቢያንስ ትንሽ ግን ደግሞ እናትነት 2 ልጆች 3 ልጆች ካሳደግሽ 3 ጊዜ አራት ልጆች ነው ያሉኝ ትንሾች ናቸው ያነሰችው የ9 ወር ናት የሚገርም 4 ልጅ ያለው ሰው 4 ጊዜ እንግዲህ ይሄ ሁሉ ይሰላል 4 ጊዜ ኤልተን ሳይት እንደ ስራ ነው የሚቆጠረው
ስራው እንደ ስራ ስለሆነ ሙተሻፍት ጉዳይ ስለሆነ እንደ ስራ ነው የሚቆጠረው። ሬንተን ፈዚሸሩ ይከፈላል፣ ከፍለሻል ማለት ተከፍሎልሻል፣ እንደ ስራ ነው የሚቆጠረው። ያንን እንትን ማለት ይቻላል። ግን ቢያንስ አንድ አመት ተኩል ከሰራሽ እንደ ሰራሽ ነው የሚቆጠረው። ተጨማሪ ያው ኒደርላሱን ያለው አብኔስ ለማግኘት ቋንቋ ደግሞ በዚህ ትንሽ በአይንስ ማምጣት አለብሽ። ከዛ እያለ ይሄዳል ማለት ነው። ነገሮች ቀስ ብለው ይስተካከላሉ። ህጋዊ ጋብቻም አለን ከባለቤቴ ጋር ህጋዊ ነን። ምንም የሚያሰጋሽ ያለ ነገር አይመስለኝም። ባለቤትሽም ጥሩ ወረቀት አለው። ምንም አንዲት ልጅ ደግሞ አለችና የ3 ዓመት ከቦንድ ሳምት ኢንተርቪው አድርገንላት ተቀብለናታል። የ3 ዓመት የሚል ወረቀት ሰደውልን። ከዛ ወደ ምንድነው አውስለንደር ቢሆርደን ስደዱ ተባልና ያንን ወረቀት ወደ አውስለንደር ቢሆርደ ሰደድ ነው። ከኛ ጨርሳችኋል፣ አሁን ከነሱ ጋር ነው የምትጨርሱት ብለው ቦንድ ሳምት ሰደዱልን። እንደተቀበሏት አሁን እስካሁን 3 ዓመቷ ኢሜል በፋክስ በብዙ ነገር እንፈትናለን፣ መልስ አጣንተ አውስለንደር ቢሆርደን 3 ዓመት ሙሉ አንድ ነገር የላትም እና ልጅ ምን ማድረግ አለብኝ? የዚህንስ አሁን ምንም ወረቀት የላትም በእጇ ምንም በቃ ምንም። እንዲሁም ከኋላ የተወለደችው የ1 ዓመት ፌክሲዮን ቢሻይኖጎ የሚባል ተሰጣተኛውን የ9 ወሯ። ይቺ ግን 3 ዓመቷ ከቦንድ ሳምት ሁሉ ጨርሰን ኢንተርቪው አድርገን ተቀብለዋት አውስለንደር ቢሆርደን ግን ምንም መልስ መመለስ እምቢ አሉን። 3 ዓመት ሙሉ ያው ወረቀት የላትም። ምን ማድረግ አለብን? ፎቶ ሰጠናል፣ ብሩ ከፍለናል፣ ግን ምንም መልስ የለም። ይኸው 3 ዓመት ሙሉ መጠየቅ ያስፈልጋል። አይ ቲንክ ቢያንስ አንድ ዓመት ኖርማሊ 3 ወር በአርባይቱን ሳይት ካለፈ መጠየቅ ይቻላል። ግን በዚህ በቡንደስአምትና በአውስላንደር በህወርድ ዙሪያ 1 ዓመት ከተጠበቀ ከዛ በላይ ሄዶ መጠየቅ ይቻላል። ወይም ጣልቃ መግባት ወይም ጠበቃም ጉዳዩን ቢያየው እላለሁኝ። ምክንያቱም እንደዚህ የማይሆን ነገር ነው። በጣም በደን ሞከርነ፣ በፋክስ ብዙ ጊዜ አስጣፍነ፣ በኢሜል ምንም ሊመልሱ እና ጠበቃ ግን መንገድ አለው፣ መላ አለው። በጠበቃ ጉዳዩ ቢታይ እላለሁ። እና አሁን ህጋዊ ጋብቻ አድርገን እዚህ ሀገር ግን የልጆችን ስም ከሁሉ ነገር ተቀይሮስ ከአውስፋይሳቸው ከዚህ ከአይዲ ካርድላቸውስ የሁለታቸው ተቀይሯል። የሁለታቸውን ደግሞ ሳይቀይሩት በዚህ በእኔ አባት ስም አደረጉትና እንዴት ነው ይህስ? አዲስ ስሞች ብዙ ጊዜ ስም አይ ቲንክ የሽታንደስአምት ጉዳይ ነው። የሽታንደስአምት እዚህ የተወለዱ ከሆኑ የሽታንደስአምት ጉዳይ ነው። ወደ ሽታንደስአምት በመሄድ ወይም ተገቢ የሆኑ ወረቀቶችን በማምጣት እዛ መቀየር ይቻላል። በተለይ የልጆቹ አይዶን ነው ሽታንደስአምት ቀይረው ምልናል። እዛ ግን ከአውስፋይሳቸው ላይ ነው ያልተቀየረው እንጂ ከሁሉ ነገር ሲታደስ ይቀየራል። ለማደስ ስትሄዱ ይቀየራል። የሽታንደስአምቱን የልደት ከዛ እኮ ነው የሚቀዳው ስም። ስለዚህ ቀጠሮ ይኖራቸዋል አለም ያው ሲታደስ በዛው የሚቀጥላል። ቀይረው አልሰጡንም እንጂ አሳድሰናል። እኛም እንደዛ ተስፋ ነበረን። በሚቀጥለው ጊዜ ብዙ እሱ ራስ ምታት አይደለም የስም ጉዳይ። ምክንያቱም ኦሪጂናሉ የልደት ሰርተፊኬት ስላላችሁ እሱን ይዛችሁ ስጧቸው። በዛ መሰረት እንትን እንዲቀይሩላችሁ ይደረጋል ማለት ነው። ኖርማሊ እንደዛ ነው መደረግ ያለበት። እሺ አዲስ አመሰግናለሁ። በውስጥ ማግኘት ፈልጋለሁና እንትን ላገኝ ፈልጋለሁ። ይቻላል፣ በውስጥ መስመር ይቻላል እንደዛ። እሺ አመሰግናለሁ። እግዚአብሔር ይስጥልን። ቴንክ ዩ ኦኬ። ወደሚቀጥለው መሄድ አለብን፣ ግን ትንሽዬ እንደ ፓውዘ ለ10 ደቂቃ ፓውዘ ማድረግ አለብኝ። እዚህ ላይ ምንድን ነው አጠፋውና እንደገና መጥቼ እንደገና መልሰዋለሁኝ። ስለዚህ ፕሊስ ጀስት 5 እስከ 6 ደቂቃ ብቻ ጠብቁኝ ፕሊስ። እና ሁላችሁም ጠብቁኝ። እንደከፈትኩት ወዲያውኑ እንገባለን። አስፈላጊ ጉዳይ ስላለ ነው። ሶሪ